ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላምና ምሕረት ከሁላችን ጋር ይሁን። እግዚአብሔርን ስለ ሁሉ ነገር እናመሰግናለን። ዛሬ ደግሞ በፊታችሁ ከድሆችና ችግረኞች ጋር በተያያዘ መልኩ ዘውትር ደግሞ በኤልሻዳይ ቴሌቪዥን የምንካፈለው ነገር አብረን እንካፈላለን። እግዚአብሔርን ስለ ሁሉ እናመሰግናለን። ዘመናችሁን እግዚአብሔር ይባርክ። የዚህ ፕሮግራም ዋና ዓላማ ስለ ድሆች ድምፅ ማሰማ፣ ስለ ችግረኞች መጮህ፣ ሰዎች ለችግረኞች እንዲያካፍሉ፣ ይሄን የህይወታቸው ስርዓት እንዳያረጉ፣ ድሆችን እንዳይገፉ፣ እንዳያስጨንቁ ድምጽ የማሰማት በዚህ አቅጣጫ ሰዎች ዕውቀት እንዲኖራቸው አብረን የመከፋፈል ፕሮግራም ነው። ዛሬ አብረን የምንመለከተው በእግዚአብሔር ቃል ውስጥም እንደገና ወቅቱ ላይ በተለይ በወንጌል አማኞች እና በተለይ ደግሞ በአገልጋዮች ዘንድ እየታዩ ያሉ ነገሮች ትኩረት እየሳቡ ያሉ ሚዲያን የሞሉ ነገሮች አሉ። እነኚህ ነገሮች ላይ ሁላችንም አስተውለን እንድናስብ እንድንጸልይ፣ ደግሞ በዚህ መልኩ ይሄን ነገር ባልተገባ መልኩ የምናበረታታ ሰዎች ካለን እንድንታቀብ፣ እንድንመለስ፣ በዚህ ቀጥታ ተጠቃሽ የሚሆኑ ሰዎችም እንዲመለሱ፣ ንስሐ እንዲገቡ፣ እንዲመከሩ፣ ከድሆች ጋር የተያዘ ነገር ዕውቀት በሕይወታቸው ከሌለ እንዲያውቁ፣ ይሄን ደግሞ መልካም ጎን አድርጎ ደግሞ ትውልዱ እንዳይከተል አቅጣጫ የመስጠትና በዚህ ጉዳይ እንድንወያይ፣ በየቤተ ክርስቲያናችን የምንሰማው ሰዎች እንድንወያይ፣ በግላችንም ደግሞ በዚህ ጉዳይ ያለንን አመለካከት ከእግዚአብሔር ቃልና ከእግዚአብሔር አንጻር ከድሆች እና ከችግረኞች ያለን እሳቤ እንድንረዳ አብረን ለመከፋፈል ነው። በዋና እንደ ሐሳብ የምመለከተው ድሃ ጠል ጥጋብን ነው። ድሃ ጠል ጥጋብ እየታየ ነው፣ እየተንጸባረቀ ነው። ድሃ ጠል ጥጋብ እና ይህን ድሃ ጠል ጥጋብ ብየዋለሁ። እና ድሃ መጥላት ብቻ አይደለም መነሻው ጥጋብ የሆነ ነገር ግን ትውልድ ቆም ብሎ ማስተዋል ያለበት ነገር ነው የማንሳት የምፈልገው። ሰዎች የእግዚአብሔርን ሐሳብ በድሆች ጉዳይ፣ በችግረኞች ጉዳይ ከእግዚአብሔር ቃል አንጻር መረዳት አለባቸው። የእግዚአብሔር ሐሳብ በድሆች ላይ እግዚአብሔር ድሃን ይወዳል፣ ድሆችን ይወዳል። እግዚአብሔር ለድሃ የሚራራ አምላክ ነው። ለድሃ የሚራራ አምላክ ነው እግዚአብሔር ለድሃ አያዳላም። እግዚአብሔር ድሃ አያገልም። እግዚአብሔር ለድሃ ይፈርዳል። እግዚአብሔር ድሃን አይጸይፍም፣ አይሳደብም። መጽሐፍ ቅዱስም ድሃን አይሳደብም። ድሃን መሳደብ ራሱ ድሃን መጸየፍ እንደሚያስቀጣ መጽሐፍ ቅዱስ ይናገራል። ድሃን መጸየፍ፣ ድሃን ማዋረድ፣ ድሃን ማንቋሸሽ፣ ችግረኛን ማዋረድ ከመጽሐፍ ቅዱስ አንጻር በጣም ሁላችንም ልንረዳው የሚገባ እውነት እንደሆነ ዛሬ ባላችሁበት ፊት ውስጥም በሚዲያ ላይም በተለያየ መልኩ እንድትሰሙ ላሳስባቸው እወዳለሁ። እና መጽሐፍ ቅዱስ ስለ ድሆች ምን ይላል? ሰዎች ደግሞ ከድሆች ጋር በተያያዘ ነገር ምን ያንጸባርቃሉ የሚለውን ነገር አብረን እናያለን። መጽሐፍ ቅዱስ ከእግዚአብሔር አንጻር የድሃ አደጎች አባት የመበለቶች ዳኛ ይለዋል። እግዚአብሔር የድሃ አደጎች አባት ነው። እግዚአብሔር ለድሃ በጽድቅ የሚፈርድ አምላክ ነው። ምሳሌ ላይ መጽሐፍ ቅዱስ እግዚአብሔር የድሃም የባለጠጋም ፈጣሪ ነው ይላል። እና በእግዚአብሔር ዘንድ ድሃም ባለጠጋም እኩል ነው። በእግዚአብሔር ዘንድ ክላስ ያለው ድሃና ባለጠጋ ተብሎ እየተለየ በእግዚአብሔር ዘንድ የለም። እግዚአብሔር ለድሆች ይፈርዳል። እግዚአብሔር ለድሆች ይራራል። እግዚአብሔር ድሆችን የሚያጽናና አምላክ ነው። መጽሐፍ ቅዱሳችን ስናይ እንግዲህ የእግዚአብሔር ልብ ሊኖረን ይገባል። የእግዚአብሔር እይታ ሊኖረን ይገባል። እግዚአብሔር ድሆች እንደሚፈርድ እኛም ለድሆች መፍረድ አለብን። እግዚአብሔር ድሆችን እንደማይጸየፍ እኛም ድሆችን መጸየፍ የለብንም። እግዚአብሔር ድሆችን ካልተሳደበ ስለ ድሆችን መሳደብ የለብንም።
እግዚአብሔር ለድሃ የሚያዳላ አምላክ ካልሆነ የምናመልከው ለድሃ ማዳላት የለብንም። የምናመልከውን አምላክ ባህሪ ተከትለን በዚያ ውስጥ ያለን ሰዎች የአምላካችንን ባህሪ በእኛ ህይወት ውስጥ መንጸባረቅ አለበት። ሁሉም ነገር ከእግዚአብሔር አንጻር ምንድነው? አሁን በእኔ ቦታ እግዚአብሔር ቢሆን በእግዚአብሔር ቦታ እኔ ሆኜ ቢሆን ምን ሊያደርግ ይችላል ብለን ማሰብ አለብን። መድኃኒታችን ክርስቶስ ኢየሱስ ቢሆን በምድር ላይ አሁን መንገድ ላይ የምናገኛቸው ድሆች፣ ጎስቋሎች፣ ችግረኞች ሰዎችን እንዴት ያስባል? እንዴት ያያቸዋል? ምናልባት እኛ የምንጸየፋቸው ልንጨብጣቸው ከልብሳቸው ሽታ ከኑሯቸው ከችግራቸው አንጻር የተጎሳቆሉ ሰዎችን እኛ በምናይበት መልክ ያያል ወይ? እንዴት ነው የሚያዩ ብለን ሁልጊዜ በክርስቶስ ጫማ ውስጥ ሆነን ነገሮችን ማየት ይጠበቅብናል። ነገሮችን ማየት ከክርስቶስ በሱ ጫማ ውስጥ መግባት ያስፈልጋል። መጽሐፍ ቅዱስ የድሆችና የችግረኞችን ጉዳይ በሙላትና በብዛት ይዟል። መጽሐፍ ቅዱስ በብዛት ይዟል። አንዳንድ መጽሐፍ ቅዱስ አጥኚዎች ሲናገሩ 1/3ኛውን የመጽሐፍ ቅዱስን ክፍል የያዘው ከድሆችና ችግረኞች ጋር የተያዘ ሐሳብ እንደሆነ ያነሳሉ። እንዲሁም አንዳንድ ሰዎች ሲናገሩ ከድሆችና ችግረኞች ጋር የተያዘ ነገር ከዘፍጥረት 1 ጀምሮ አንዳንድ ገጽ እያነበብን ቅርታ ብንቀደው እንኳን የሚቀረው ከበር ፔጁ ነው። ስለዚህ መጽሐፍ ቅዱሳችን ለድሆችና ለችግረኞች ፍትህ ላጡት ሰዎች ፍትህ የሚሰጥ መጽሐፍ እንደሆነ ልናይ እንችላለን። እግዚአብሔር የፍትህ አምላክ ስለሆነ በምድር መካከል ደግሞ ፍትህ ሁሉ ጊዜ የተዛባ ስለሚሆን እግዚአብሔር ይህን በሚዳኝ መልኩ ያሳያል። ስለዚህ መጽሐፍ ቅዱስ የፍትህ መጽሐፍ ነው። ለተገፉት፣ ለተጨቆኑት፣ ተስፋ ለሌላቸው ምላሽ የሚሰጥ መጽሐፍ እንደሆነ ልናይ እንችላለን። እንግዲህ የእግዚአብሔርን ሐሳብ ከመጽሐፍ ቅዱስ አንጻር አሁንም በደንብ ምንድነው እግዚአብሔር ሐሳብ ብለን ማንሳት ከተገባን የመጀመሪያው ነገር እዚህ ዘዳግም 15 ቁጥር 11 ላይ ድሆች ከምድሪቱ ላይ አያልቁምና ስለዚህ እኔ በአገርህ ውስጥ ላለው ድሃ ለተቸገረው ወንድም እጅህን ትከፍታለህ ብዬ አዝዣለሁ። ከእግዚአብሔር አንጻር ድሆች በምድር ላይ አያልቁም። ድሆች በዘመቻ አያልቁም። ድሆች ስለጠላናቸው ስለገፋናቸው የሆነ ነገር ስላደረግን ድሆች ምድር ላይ ሊያልቁ አይችሉም። ምክንያቱም የድህነት ወይም የችግር መንስኤዎቹ ብዙ ስለሆኑ መንስኤዎቹ ብዙ ናቸው። ይልቁንስ በመጨረሻው ዘመን ከጊዜ ወደ ጊዜ ክፋት እየበዛ በሚሄድበት በጣም በዚህ ዘመን የባሰ ደግሞ ሰዎች ወደ ድህነት ወደ ችግር ተጋላጭ የሚሆኑበት ብዙ መንገዶች ስላሉ ሊያልቁ አይችልም። ጦርነት፣ ረሃብ፣ ቸነፈር በብዙ ነገሮች በምድር መካከል እንደሚሰሙ የመጨረሻው ዘመን ምልክት ማቴዎስ 24 ላይ ጌታ ኢየሱስ ሲናገር እንመለከታለን። ከዚህ የተነሳ ድህነት እየቀነሰ የሚሄድ ድሃ ከምድር ላይ እየጠፋ የሚሄድ በዘመቻ መልክ የምናጠፋው ወይም በጣም በእኛ በአስተምህሮቶቻችን የምናጠፋው እጅ ጭነን ዘይት ቀብተን የድህነትን መርገም ሰበርን እያልን ብቻ ከምድር ላይ ነቅለን ቆርጠን የምንጨርሰው ነገር አይደለም። እግዚአብሔር ሐሳብ ስናይ ድሆች ምድር ላይ አያልቁም ነው የሚለው። ሰዎች ከድህነት ነፃ ሊወጡ ይችላሉ። ሰዎች ከድህነት ሰርቶም ቢሆን ተደግፎም ቢሆን በተለያየ መልኩ ከድህነት ወጥተው ራሳቸውን የቻሉ ሰዎች ሊሆኑ ይችላሉ። ግን ሌሎች ደግሞ በምድር መካከል በተለያየ መንገድ ወደ ድህነትና ወደ ችግር የሚመጡ ሰዎች እስካሉ ድረስ ድሆች ምድር ላይ አይጠፉም። በሰፈራችን፣ በጎረቤታችን፣ በቤተሰቦቻችን መካከል በሰለጠነው ዓለም እንኳን ድሆችን በትክክል የምናይባቸው ቦታዎች አሉ። እንደ ሳን ፍራንሲስኮ የሚያክል በጣም እንግዲህ ከአሜሪካ ከተሞች መካከል ሰማይ ጠቀስ ህንፃዎች ካሉባቸው በጣም ትልቅ የቴክኖሎጂ ማዕከል የሆነ ቦታ ላይ እንኳን ሄዳችሁ ስታዩ መንገድ ላይ በጣም የተቸገሩ ጎዳና ላይ ያሉ በርካታ ጉዳዩ ከሱስ ከምን ጋር የተያዘ ነገር ቢሆንም እንኳን ብዙ ጎዳና ላይ የሚተዳደሩ ሰዎች ያሉበት ቦታ እንደሆነ እናያለን። በተለያየ ምድር ላይ ያለው የጎዳና ተዳዳሪዎች መጠን ቀላል አይደለም። በጣም ቀላል አንዳንድ ቦታ ላይ ስታዩ ታዳጊ ሀገሮች ካሉ በላይ አስጨናቂ እንደሆነ አይቻል። በቅርብ ቀን በኤድመንተን ከተማ የሆምለሶች ማታ የሚያድሩበት ቦታ አካባቢ መጠለያ አካባቢ ሄጄ ነበርና ለማየት ይሰቀጥጣል። ስንት ጎዳና ተዳዳሪዎች በዛ ቅዝቃዜ
ወደ ሼልተር ለመግባት ሼልተሩን ከሞላ ውጪ ለመሆን ያለ ግፊያና በዛ አካባቢ ያለውን ትርምሳይ በጣም በህይወቴ አንድ በጣም ካሳዘነኝ ቀን አንዱ በጣም የከበደኝ ቀን ነበረ። ስለዚህ የትም ቦታ ላይ ሰለጠነ በሚባሉ ቦታዎች ላይ አናጣም። ለዚህ ነው መጽሐፍ ቅዱስ ላይ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 8 ላይ ድሆች ሁሉ ጊዜ ከናንተ ጋር ይኖራሉ፣ እኔ ከናንተ ጋር አልኖርም ብሏል። ሁሉ ጊዜ ድሆች ከናንተ ጋር ይኖራሉ። ስለዚህ ለድሆች ይሁዳ በአንድ ጊዜ ብቻ ሰጥተህ የምትተው ነገር አይደለም፣ ይኖራሉ። የመርዳቱ ልብ ካለ፣ የማካፈሉ ልብ ካለ፣ የመቆረሱ ልብ ካለ ድሆች አሉ በዙሪያችን አሉ ነው። ስለዚህ ጌታችን እንዳለው እንደዛው ድሆች አሉ። እንዲሁም ወደ ሐዋርያትም ስንመለከት በብሉይ ኪዳን ድሆች አያልቁም ነው ጌታ ያለው። በአዲስ ኪዳን ጌታ ኢየሱስ ክርስቶስ ድሆች ከእናንተ ጋር ይኖራሉ ብሏል። የኢየሱስ ክርስቶስም ትምህርት ተከትለው ደግሞ በምድር ላይ ካስተማሩ ሰዎች መካከል ጳውሎስ ደግሞ በገላትያ 2:10 ላይ አዕማድ ወደ ተባሉ ወደ ቀደሙ ሐዋርያት በሄደበት ሰዓት ላይ ድሆችን ብቻ እናስብ ዘንድ ለመኑን፣ እኔም ለዚህ ጊዜ ተጋው ብሎ ይናገራል። ስለዚህ መጽሐፍ ቅዱስ በአዲስ ኪዳን በመልእክት ውስጥም እንኳን ለድሆች እንድናስብ ለድሆች የምናስብ እንድንሆን ከመሆን በላይ እንኳን እንደ ጳውሎስ የተጠሩ አገልጋዮች እንኳን ከተግባሮቻቸውና ከወንጌል ተልኳቸው አንዱ አካል ለድሆች ማሰብና ለድሆች አገልግሎት መትጋት ነው። ስለዚህ ከዚህ የተነሳ መጽሐፍ ቅዱስን ስናይ ከድሆች ጋር በተያያዘ መልኩ መልካም ሐሳቦችን ነው የምንመለከተው። እንግዲህ ስለ ድሆች እንደ አማኝ እንደ ወንጌል አገልጋይ እንደተጠራም ለክርስቶስ እንደተጠራ ሰው መጽሐፍ ቅዱስን እንዳነበበ እንዳጠና ሰው የእግዚአብሔርን ቃል እንደሚሰብክ እንደሚያስተምር ሰው ወይ እንደሚሰማና የእግዚአብሔርን ቃል እንደሚከተል ሰው እያንዳንዳችን መኖር የሚገባን ይህ የእግዚአብሔር ሐሳብ በብሉይ ኪዳንና በአዲስ ኪዳን የተጠቀሰው እውነት ተከትለን በዚህ ቅኝት ውስጥ ነው መኖር የሚገባን። ከዚህ ውጪ ያፈነገጡ ሐሳቦች፣ ያፈነገጡ አመለካከቶች፣ ያፈነገጡ ንግግሮች፣ ያፈነገጡ ድምጾች በየመድረኩም ቢሆን በግል ደረጃ በሰዎች ዘንድ የሚንጸባረቁ ድሃ ጠል፣ ድሃ ጽዩፍ የሚያስጸይፍ ድሃን ወደ ታች የሚያረግ ድሃን የሚያዋርድ አስተሳሰቦች፣ አመለካከቶች፣ ንግግሮችና ትግበራዎች ካሉ እነኚህ ነገሮች የእግዚአብሔርን ቃል የተቃረኑ ናቸው። እግዚአብሔርን ቃል ብቻ ሳይሆን እግዚአብሔርን የሚቃረኑ ናቸው። እግዚአብሔርን ሐሳብ የሚቃረኑ ናቸው። ሰዎች ከልጅነታቸው ጀምሮ በዙሪያችን በቤተሰባቸው በአካባቢያቸው ባሉ ድሆች ዙሪያ ድሆችን በማቀፍ ለድሆች በመራራት ለድሆች በመፍረድ ለድሆች መካከል ባለማዳላት መንገድ ህይወታቸው ሊቃኝ ይገባል። አንድ ሰው ድሃ ሊሆን ይችላል፣ ባለጠጋ ሊሆን ይችላል፣ መካከለኛ ኑሮ ውስጥ የሚኖር ሊሆን ይችላል፣ ጊዜያዊ ችግር ውስጥ ያለ ሰው ሊሆን ይችላል። ከድህነትና ከችግር ጋር ባለው መልኩ ግን ሰው ሐሳቡ ቅኝቱ እንደ እግዚአብሔር ቃል መሆን መቻል አለበት። ከዚህ ካፈነገጠ ወይም ያለ ዕውቀት ወይም በድፍረት ወይም በጥጋብ የእግዚአብሔርን ሐሳብ እያወቁ በማን አለብኝነት ሰዎች በድፍረት የሚናገሩ ከሆነ የመጀመሪያው ነገር ራሳቸው በእግዚአብሔር ቃል በኩል ተጠያቂ ይሆናሉ። ሁለተኛ ደግሞ ለሰዎች መልካም ያልሆነ ምሳሌ ይሆናሉ። ያን ሐሳባቸውን የሚገዛና የሚከተላቸው ትውልድ ደግሞ ሊቀጥል ስለሚችል በእንደዚህ አይነት ነገሮች ላይ ከእግዚአብሔር ቃል ጋር የተጣረሱ ነገሮች በየመድረኮች የሚገለጡ ከሆነ በየሚዲያው የሚመጡ ሰዎች ከሆነ እነኚህ ነገሮች እንዳንገዛቸውና የራሳችን አስተሳሰብ አመለካከት እንዳናደርጋቸው ይልቁንስ እንድንቃወም ይልቁንስ እሱን የሚቃረን ሐሳብ ማስተማር ድምጽ ማሰማት አለብን። በየቤት መድረኩ የሚወጡትን ነገሮች ባገኘናቸው መድረኮች ሁሉ መናገር አለብን። አንዱ ስለ ድሆች ጩኸት የተሰኘው በኤልሻዳይ ቴሌቪዥን ለዓመታት የሚተላለፈው ፕሮግራም እንደዚህ አይነት አየር ላይ የሚውሉ ነገሮችን በአየሩ ላይ ማስተካከል ነው። በሚዲያ ላይ የሚወጡ ትክክለኛ ያልሆኑ ከድሆችን ጋር የተያዙ ድሆች የሚገፋባቸውን ነገሮች ካሉ ትክክለኛ በሆነ መልኩ ደግሞ በአየር ላይ አውሎ ማስተካከል ነው። አንዳንዱን ሰው በግለሰብ ደረጃ የሚንጸባረቁ ነገሮች በግል ከሆኑ በግል ይስተካከላሉ። አንዳንዱ በቤተ ክርስቲያን ውስጥ ብቻ ሆነው ወደ ሚዲያ ካልመጡ በግል እነኛ ይስተካከላሉ። ሚዲያ ላይ የወጡ ነገሮች ከሆኑ ደግሞ በሚዲያ መስተካከል አለባቸው። በሚዲያ ፓብሊክ የሆኑ ምናልባት በቴሌቪዥን ደረጃ ወይም በዩቲዩብ ደረጃ ወይም በቲክቶክ ደረጃ ወይም በፌስቡክ የትኛውም በሚዲያ ማህበራዊ ድረገጾች በኩል ላይ የተገለጡ ትክክለኛ አይደሉም የምንላቸው
የእግዚአብሔርን ቃልና የእግዚአብሔርን ፈቃድና ሐሳብ ዘላለማዊ አጀንዳን የሚቃረኑ ነገሮች ከተለቀቁ እሱን በሚያስተካክለው ነገር ደግሞ በሚዲያ ላይ ወጥተን እግዚአብሔር በሰጠን መድረክና እድል ማስተማር ማስተካከል ግዴታችን ይሆናል። ስለዚህ ምድራችን ላይ አሳሳቢ ወቅት ሁኔታ ላይ ነው። የምድራችን አሳሳቢ ወቅታዊ ሁኔታ ላይ ነው። አሳሳቢ በጣም የሚያሳስብ የመጀመሪያው ድሃ ጠል አገልጋዮች መነሳት ይሄ አንዱ የሚያሳስበን ነገር ነው። እንደ ዘመኑ አገልጋይም የሚያሳስበን ነው። ሰው ድህነትን ሊጠላ ይችላል። ችግርን መጥላት እንችላል። ማንም ሰው ችግርና ድህነትን ጓደኛው ማድረግ የለበትም። ድህነትን ሊጸየፍ ይችላል። ድሃ ግን ማንነት ነው። ድሃና ድህነት የተለያዩ ነገሮች ናቸው። ስለዚህ ይሄ ድህነትን ክፉ እንደሆነ ማስተማር አንድ ነገር ሊሆን ይችላል። እንዳንወድ ማድረግ ድህነትን ሰዎች አቅፎ እንዳይቀመጡ ሰርቶ እንዲለወጡ የለውጥ ሰዎች እንዲሆኑ ማስተማር ድህነትን ለለውጥ ሲባል ጠልቶ ሰው እንዲዘጋጅ እንዲወጣ ማድረግ አንድ ነገር ሊሆን ይችላል። ግን ድሃን መጥላት ግን ኃጢአት ነው። ድሃን መጥላት ድሃ ላይ ክፉ ቃል መናገር ድሃን መጸየፍ ድሃ ምናልባት በስንፍናውም ሊሆን ይችላል። አንዳንዱ ሰው ምናልባት ደግሞ ሁኔታው አስገድዶትም ሊሆን ይችላል። ድህነት ባመጣው ነገር በሚለብሰው ነገር በሚኖረው ኑሮ በተጨቆነበት ኑሮ ባለበት ነገር ላይ ተጨማሪ ደግሞ የማዋረድ ነገሮች መጽሐፍ ቅዱሳዊ አይደሉም። ምክንያቱም ይሄ ድህነት በስንፍና ብቻ የሚመጣ ጉዳይ ስላልሆነ ማለት ነው። ስለዚህ ምንድነው አንዱ ድሃ ጠል አገልጋዮች ድሃ የሚጠሉ መጥላታቸውን በልባቸው ቢይዙ አንድ ነገር ነው፣ ከእግዚአብሔር ጋር ይጨርሳሉ። መጥላታቸውን ከአንድ ሁለት ሶስቶች ጋር ቢያወሩ ከአንድ ሁለት ሶስት ጋር ይጨርሳሉ። መጥላታቸውን ግን በትልቅ ሚዲያዎች ላይ እስኪለቀቅ ድረስ ምድሪቷ ላይ ሲፈጸምናል። ይህ መስተካከል የተገባ ሁላችንም ድምፅ ማሰማት የሚገባን ነገር ነው። ድሃ መጥላት፣ ድሃን ማዋረድ፣ ድሃ ላይ ይሄ በብዙ ጠጋባዊ መልክ መናገር እሱ አንዱ ወቅታችን ላይ አሳሳቢ ነገር ነው። የጥላቻው መጠን ደግሞ በሚዲያ ላይ ትውልድ እየሰማ መደጋገሙ ደግሞ ሌላ ነገር አሳሳቢነቱ እሱ ነው። በሚዲያ ላይ መውጣቱ የጥላቻው ገጽታ፣ የጥላቻው መልክ፣ የጥላቻው ድምፅ፣ የጥላቻው ቃል፣ ያልተገቡ ቃሎች፣ መጽሐፍ ቅዱስን የሚቃረኑ ቃሎች ደግሞ በሚዲያ ላይ ሲወጡ ደግሞ እንዲህ አይነቱ አካሄድ ለትውልድ አሉታዊ ምሳሌ ነው። ለትውልድ ለወጣቱ ትውልድ ለልጆቻችን ለትውልድ ሳይቀር ለድሆች የማይራሩ ድሆችን የሚጸየፉ ድሆችን የሚሳደቡ እንዲሆኑ ሊያደርግ ይችላል። ድሃም ደግሞ እግዚአብሔር እንዳያመሰግን ባለበት ሁኔታ ድሃ ራሱን እንዲጠላ ድሃ የበታች እንዲሆን ድሃ ደግሞ እንደዚህ አይነት ጽዩፍ የሆኑ ሐሳቦችን ሚዲያ ላይ ሲሰማ እንዲሸማቀቅ አምላኩን እንዳያመሰግን ባለበት ሁኔታ እንኳን ከእግዚአብሔር ጋር ራሱን አስተካክሎ እንዳይሄድ የሚያደርግ መራራ እንዲሆን የሚያደርጉ ሐሳቦችን ሊፈጥር ይችላል። ትውልዱ ቃሉን የተቃረነ ነገር እንዲከተል ያደርጋል። እነዚህ አይነት ነገሮች ሁልጊዜ ሚዲያ ላይ የሚወጡ ነገሮች ትውልድን የሚቀርጹ ናቸው፣ በአሉታዊ በአዎንታዊ ጎኑ። ስለዚህ አሉታዊ በሆነ መልኩ ወደ ሚዲያ የሚመጡ ነገሮች ወይም ወደ ሚስባክ መድረኮች የሚመጡ ነገሮች ምንን ያመጣሉ? ትውልድን በጣም ባልተገባ መልኩ ይቀርጹታል። ምክንያቱም ብዙ ትውልድ ብዙ ወጣት በሚዲያ ላይ የሚመጡ ነገሮች ሁሉ ትክክል እንደሆነ የሚታሰበት ነው። ለሚዲያ በእነኚህ ዓመታት ውስጥ ሰዎች በሚዲያ የሚናገሯቸው ነገሮች ሰዎች በየመድረኩ የሚናገሩ ሰዎች በተለይ እውቅና ያላቸው ሰዎች ስም ያላቸው ሰዎች በሰዎች ዘንድ አንቱ የተባሉ ሰዎች ተከበሩ ሰዎች የሚናገሯቸውን ቃሎች ሁሉ ሰዎች ይገዛሉ። ወጣቱ ይገዛል፣ ልጆች ይገዛሉ እና እነኛን ቃሎች ደግሞ እውነት መስሏቸው ትክክል መስሏቸው ይናገራሉ። መታረም ያለባቸው ትልልቅ ሰዎች እግዚአብሔር ጠርቷቸው ሊሆን ይችላል፣ እግዚአብሔር ቀብቷቸው ሊሆን ይችላል። በሌላ መልኩ መልካም ስራ ብዙ ደግሞ ትውልድ ላይ ተጽዕኖ የሚፈጥር ስራ ስመጥር የሆነ ስራ እየሰሩ ሊሆን ይችላል። በአንድ በኩል ደግሞ ትውልድን የሚያፈርሱ ነገሮችን በአደባባይ ላይ የሚናገሩ ከሆነ ስለ ትውልድ ካሰብን ደግሞ እነኚህ ሰዎችን ማስተካከል አለባቸው። ትውልዱም ደግሞ የእነኚህ ሰዎች አስተሳሰብ መግዛት የለበትም። ይሄ አንዱ እሱ ነው።
እና አንዱ ደግሞ እንዲህ አይነት ድሆችን በተደጋጋሚ ሲሰድቡ በአገልጋዮች ደረጃ በፓስተሮች ደረጃ በተለያየ መልኩ በየመድረኩ የተነገሩ በጉባኤ መድረክ የተነገሩ ደግሞ ሚዲያ ላይ መጥተው የተነገሩ ብዙዎች እነኚህን ሐሳቦች በመልካም መልክ አድርጎ የገዛቸው አንዳንዱ ደግሞ ክፉ ጎን ነው ብለው የተቃወሟቸው አየር ላይ የሚንቀሳቀሱ በሰው ጆሮ ውስጥ ግን የገቡ የሰውን አእምሮ የሚያበላሹ ከመሆናቸው በላይ ደግሞ የወንጌል አማኞችን ገጽታ ያበላሻል። መልካም የሆነውን ገጽታ ድሆችን በማገዝ ልማታዊ ስራ በመስራት ለድሆች በመራራት ከእግዚአብሔር ቃል አንጻር በአመታት መካከል የወንጌል አማኞች ድርሻ ቀላል አይደለም። በኢትዮጵያ ምድርም ከኢትዮጵያ ውጭም በተለያየ ቦታ በተለይ የልማታዊ ዴቨሎፕመንት ስራዎች ድሆችን ማገዝ ድሆችን መስራት ስራ ላይ በቀላል የሆኑ ስራዎች በአመታት መካከል አልተሰሩ። አሁንም እየተሰሩ ያሉ ብዙ ናቸው። ስለዚህ በመልካም ጎኑ ድሆችን በማሰብ በልክ የሚታወቀውን የወንጌል አማኞችንም ደግሞ ማንነት እንዲበላሽ ገጽታ እንዲበላሽ የሚያደርግ እነኚህ አንዳንድ ሰዎች በተለያየ የህይወት ማንነት ውቅር ግንባታ አእምሯቸው ተይዞ የሚናገሩት ነገር አማኙን እንደሚወክል አድርገው ብዙዎች ሰዎች ሊያስቡ ይችላሉ። ይሄ በጣም ሊስተካከል የሚገባ ነገር ነው፣ መስተካከል አለበት። ስለዚህ እነኚህ ላይ የተንጸባረቁ ነገሮች ባለፉት ወራት ውስጥ የተንጸባረቁ ነገሮች አንደኛ ድሃን መጸየፍ፣ ድሃን መሳደብ፣ ድሃን ማዋረድ ነው። ድሃ ሲዋረድ ነው የምናየው። የችግሩ መንስኤ እነኚህ አይነት የተወሰነ ቁጥር ያላቸው አገልጋዮች እንደዚህ በዚህ መልኩ ሲገለጡ የመጀመሪያው ጥጋብ ነው። ጥጋብ በጣም ሰው ሲጠግብ ጥጋብ በጣም አደገኛ ነገር ነው። ጥጋብ አደገኛ ነገር ነው። ጥጋብ ረሃብ ይሻላል። አንዳንድ ጊዜ የጠገበ ሰው ምን እንደሚያደርግ አያውቅም። የጠገበ ሰው ምን እንደሚሰራው አያውቅም። የጠገበ ሰው የሚናገረውን አያውቅም። የጠገበ ሰው ከጠገበ የሚሰብከውን አያውቅም፣ የሚናገረውን አያውቅም። እና ጥጋብ አንዱ ይሄ ምግብ በልቶ ሆድ የመሙላት ጥጋብ አይደለም። ጥጋብ ትዕቢትን፣ ትምክህትን የሞላ አይነት ጥጋብ ይሄ አንዱ የዚህ መገለጫው ነው አንዱ። ሌላው ትላንትናን መርሳት። እነኛ አገልጋዮች ከየት እንደተነሱ እነሱ እንኳን ባይቸገሩ ምናልባት ትላንት አያቶቻቸው ተቸገሩ ሊሆን ይችላል፣ አባቶቻቸው ተቸገሩ ሊሆን ይችላል። አንዳንዶች ከየት እንደተነሳ ትላንትናን መርሳት አንዱ እንዲህ አይነት መንስኤ ይሆናል። እንደዚህ ድሆችን፣ ችግረኞችን መጸየፍ፣ ማዋረድ፣ በትዕቢትና በአመፃ ቃል መናገር፣ ድፍረት፣ እነኚህ ነገሮች ትላንትናን መርሳት። ነገንም አለመረዳት። ነገን አለመረድ ምን ማለት ነገ ምን እንደሚሆን አይታወቅምና ዛሬ በሚሆነው ነገር አትመካ ነው። ነገ አትመካ፣ ዛሬ በእጅ ባለ ነገር አትመካ ነው መጽሐፍ ቅዱስ የሚለው። ነገ ምን እንደሚሆን ማንም የቆመ ቢመስል እንዳይወድቅ ይጠንቀቅ ነው የሚለው። ነገ በህይወታችን ምን እንደሚሆን አናቅም፣ በልጆቻችን ምን እንደሚሆን አናቅም። ዛሬ ላይ ግን በእጃችን ባለ ገንዘብ ላይ ተመክተን በተገባ ባልተገባ መልኩ የተመጡ ነገሮች ጉልበት ሰጥቶን በጥጋብ ድሆችን በሚጸየፍ መልክ መናገር የለብንም። እና ይሄ የመንፈሳዊ ህይወት ዝቅጠት ነው። አንዱ መንፈሳዊ ህይወት በሰው ላይ ሲዘቅጥ፣ ሰው መንፈሳዊነት ከሰው ላይ ሲጠፋ አንዱ ምልክት እሱ መንፈሳዊነት ሲጠፋ፣ መንፈሳዊነት እግዚአብሔርን መፍራት ከሰው ላይ ሲጠፋ ወገኖቼ ምናልባት በጣም ዝርዝር ተንትነን እግዚአብሔርን ፈቃድና የፈቃዱን ዕውቀት የምናስተምር ልንሆን እንችላለን። ግን የሚገርመው ደግሞ እግዚአብሔርን መፍራት ደግሞ ከህይወታችን ከጠፋ ትርጉም የለም። ዕውቀት ማጣት ከድሆች ጋር የተያዘ መጽሐፍ ቅዱሳዊ ዕውቀት ማጣት ለዚህ ችግሩ መንስኤ ሊሆን ይችላል። ምን እናድርግ? ምንድነው ማድረግ የሚገባን? ምን ማድረግ አለብን? የመጀመሪያው ግልጽ ንስሐ ያስፈልጋል። አደባባይ ላይ ትውልድን በሚያንሻፍ መልኩ ድሆችን የተሳደቡ ሰዎች አደባባይ ላይ ንስሐ መግባት አለባቸው። አደባባይ ላይ ከልብ የሆነ ንስሐ መግባት አለባቸው። መመለስ አለባቸው። ንስሐ መግባት አለ። ግልጽ ንስሐ ያስፈልጋል። መመለስ ይጠይቃል። መመለስ እንደዚህ አይነት ነገሮች መመለስን በትክክል መመለስን የሚጠይቁ ነገሮች ናቸው። በአደባባይ እንደተናገሩ ከልብ የሆነ ነገር በግልጽ ደግሞ አደባባይ ላይ ተሳስቻለሁ፣ ልክ አይደለሁም ማለት ያስፈልጋል። ሌላው እነዚህን መለየት ያስፈልጋል። በጥቂት ሰዎች ሁሉን አይወክሉም።
የወንጌል አማኙን ሁሉ አይወክሉም። የአብያተ ክርስቲያናትን አስተሳሰብ ሁሉ አይወክልም። የመላውን በኢትዮጵያ ያሉ ቤተ እምነቶችን አይወክልም። መላው በኢትዮጵያ ውስጥ ያሉ ፓስተሮችን፣ ወንጌላውያን፣ ነቢያት፣ ሐዋርያትን፣ አገልጋዮችን አይወክልም። የእግዚአብሔርን ቤት የሚመሩ አገልጋዮችን፣ መሪዎችን አይወክልም። አንዳንድ ጥቂት ሰዎች ከልባቸው አንስቶ የተናገሩት ነገር ሁሉን እንደማይወክል ማሰብ ያስፈልጋል። ስለዚህ በሚዲያ ላይ ወጥቶ ሰዎች የተናገሩት ነገሮች ሁሉ ልክ እንዳልሆነ ማሰብ ያስፈልጋል። እንደዚህ አይነት ሰዎች ደግሞ የሚቀርቧቸው ሰዎች እንዲስተካከሉ፣ ንስሐ እንዲገቡ ማረም ያስፈልጋል። ሌላው ትልቁ ይሄን ፕሮግራም እንዳስብ፣ እንድሰራ፣ እንድናገር ያስገደደኝ ነገር እንደዚህ አይነት ድሃን መጸየፍ የሚያስጸይፉ ነገሮች፣ ድሃ ጠል ጥጋብ ቃሎች ሲወጡ እውነት መስሏቸው ከሚዲያ የሚወጣ ሁሉ ነገር የሚሸምቱ፣ የሚገዙ፣ በህይወታቸው ላይ የሚያንጸባርቁ፣ በየመድረኮቻቸው ላይ የሚያንጸባርቁ፣ ባገኙበት ሁኔታ ሁሉ የሚያንጸባርቁ ሰዎች እንዳይኖሩ፣ ትክክል ያልሆነው ነገር እንዲያስወግዱ፣ ሪጀክት እንዲያደርጉ፣ ከአእምሯቸው ከመንፈሳቸው እንዲያስወግዱ፣ በአንደበታቸው እንዳይጠቀሙ፣ እንደዚህ በትልልቅ ዝና ባላቸው ሰዎች በኩል የተነገሩ ግን የተንሻፈፈ እግዚአብሔርን ፈቃድና ሐሳብ የሚቃረኑ ነገሮች ሲወጡ እነኚህ ነገሮች ልክ እንደሆኑ አድርጎ ትውልድ እንዳይገዛ፣ ትውልድ በዚህ መንገድ እንዳይሄድ እንደ እግዚአብሔር ቃል እንድንመላለስ፣ እግዚአብሔርን ሐሳብ እንድንከተል፣ እግዚአብሔርን ሐሳብ እንድናስቀድም ልናሳስብ እወዳለሁ። ስለዚህ ድሃ ጠል የጥጋብ አስተሳሰቦች ከምድራችን ላይ ሊወገዱ ይገባል። ከወንጌል አማኝ ቤተክርስቲያን አገልጋዮች አስተሳሰብ ላይ መነሳት አለበት፣ መቆም አለበት። እንደዚህ አይነት ነገሮች ተደጋግመዋል፣ መደገም የለባቸውም። እንደዚህ አይነት ሰዎች ድሃን በአደባባይ የሚሰድቡ ሊያፍሩ ይገባል፣ ንስሐ ሊገቡ ይገባል፣ ሊመለሱ ይገባል ብዬ ማሳሰብ እወዳለሁ። ይሄ የድሆች ጩኸት ፕሮግራም ስለሆነ ማለት ነው። እግዚአብሔር ባርካችሁ። ባላችሁበት ቦታ ሁሉ ይሄን ተካፈሉ፣ ሌሎች አስተላልፉ። መንፈሳችሁን ከእንደዚህ አይነት አካሄድ ጠብቁ። እግዚአብሔር ዘመራችሁን ይባርክ። ኤልሻዳይ ቴሌቪዥን ኔትወርክ መሪዎችንም ይባርካቸው። እግዚአብሔር ተባረኩ። አሜን። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።